ፕሮፋይል ላይ የሚጻፉ ጽሑፎች በእርግጠኝነት ቀጣይ ከሚመጡት 14 ነጥቦች ውስጥ አብዛኛዎቻችን አለንበት። ስለዚህ በጥሞና በመከታተል ራሳችንን ለማስተካከል እንሞክር ኢንሻአላህ። ከ14ቱ ነጥቦች የእናንተ የቱ ነው? በኮመንት ቁጥሩን ጻፉልኝና በብዛት ላይክ የተደረገውን ቁጥር በቀጣይ እናወራበታለን ኢንሻአላህ። አንደኛ፣ ሐዘንን የሚገልጽ ፕሮፋይል የምታደርጉ። ሐዘንን ማብዛት በሸሪዓ አልታዘዘም። ሸይኹል ኢስላም ኢብን ተይሚያ እንዲህ ይላሉ፣ አላህ እንድናዝን አላዘዘንም፣ መልእክተኛውም ሰለላሁ ዐለይሂ ወሰለም ቢሆኑም እንድናዝን አላዘዙንም። እንዲያውም አላህ ቁርአን ላይ በተለያዩ ቦታዎች ከማዘን ከልክሎናል፣ በዲን ጉዳይ የተንጠለጠለ ቢሆንም እንኳን። ሁለተኛ፣ በጊዜ የሚያማርና ዘመንን የሚሰድቡ ፕሮፋይል የምታደርጉ። በሐዲስ ላይ እንደመጣው ዘመንን መስደብ ተከልክሏል። በዘመን ላይ የሚከናወኑ ነገራቶች ሁሉ አላህ ነው የሚያከናውናቸውና ማንን ነው የምትሰድቡት? ሶስተኛ፣ በህይወታችሁ መማረራችሁን የሚገልጹ ፕሮፋይል የምታደርጉ። በመልካሙም በመጥፎውም በሁሉም የአላህ ውሳኔ ማመን ግዴታ ነው። በቀድር ማማረር ደግሞ አይፈቀድም። አራተኛ፣ በተሰጣችሁ ነገር ማነስ ማማረርን የሚገልጹ ፕሮፋይል የምታደርጉ። ለተሰጣችሁ አመስግናችሁ በነበረ በተጨመረላችሁ ነበር፣ ከስጦታም ደግሞ እስልምና በቂያችሁ ነበር። አምስተኛ፣ ስለደረሰባችሁ በደል የሚያወሩ ፕሮፋይል የምታደርጉ። ስሞታውን ለአላህ ብታቀርቡ በተቀበላችሁ ነበር። የተበዳይ ዱዓ ተቀባይነት አላት። ሰዎች ግን ከንፈር ከመምጠጥ አያልፉም። ስድስተኛ፣ መጥፎ ዕድል እንዳላችሁ የሚገልጹን ፕሮፋይል የምታደርጉ። አላህ በጠረጠራችሁበት ቦታ እንደሆነ በሐዲስ መነገሩን አስታውሱ። ሰባተኛ፣ ተስፋ መቁረጣችሁን የሚገልጹ ፕሮፋይል የምታደርጉ። በአላህ ላይ ተስፋ መቁረጥ ከከባባድ ወንጀሎች እንደሚመደቡ ወቁ። ስምንተኛ፣ በሰዎች ላይ የሚቀልዱ ፕሮፋይል የምታደርጉ። በቁርአን ላይ ከፊላችሁ በከፊሉ አያሹፍ መባሉን አስታውሱ። ዘጠነኛ፣ በዲን ጉዳይ የሚቀልድ ፕሮፋይል የምታደርጉ። ይህ ተግባር ኩፍር ላይ እንደሚያደርስ ወቁ። አስረኛ፣ ስለማይመለከታችሁ ጉዳይ የሚገልጹን ፕሮፋይል የምታደርጉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸውን አስታውሱ፣ ከአንድ ሰው እስልምና ማማር ማይመለከተውን ነገር መተው ነው። ታዲያ እስልምናችሁ እንዲያምር አትፈልጉምን? 11ኛ፣ ብቸኝነታችሁን የሚገልጽ ፕሮፋይል የምታደርጉ። ሙስሊሙ በላኢላሃ ኢላላህ ወንድምና እህቶቻችሁ መሆናቸውን አትዘንጉ። 12ኛ፣ ጭንቀታችሁን የሚገልጽ ፕሮፋይል የምታደርጉ። ይህን ለመለጠፍ በወሰደባችሁ ሰዓት ዚክር ወይም ዱዓ አድርጋችሁ ቢሆን ጭንቁ ተወግዶላችሁ ነበር።